ኔቶ በግዙፉ አሜሪካና በአውሮፓ መሃል ከባድ ስንጥቃት ገብቶበት እየተወዛገበ ይገኛል። የአሜሪካ ባለስልጣናት የአውሮፓ አቻዎቻቸውን ለማግኘት ፈቃደኝነት እያሳዩ እንዳልሆነ እየተዘገበ ይገኛል። የአሜሪካ የውጭ ጉዳይ ሚኒስትር የአውሮፓ ሰዎችን የማናገር ፍላጎታቸው ሞቷል ነው የተባለው። የዶናልድ ትራምፕ አስተዳደር አውሮፓ በዩክሬን ጉዳይ ጥልቅ የምትልበትን ነገር እንድታስቆም እየጠየቀ እንደሚገኝ መገናኛ ብዙሃን በስፋት ያሰራጯቸው ዘገባዎች እያመላከቱ ይገኛሉ። ይህ እንደተጠበቀ ሆኖ የአሜሪካው ቁልፍ ባለስልጣን በዩናይትድ አረብ ኤምሬትስ አቡዳቢ ከሩሲያ ባለስልጣናት ጋር ሊመክሩ መሆኑም ተሰምቷል። አውሮፓና ዩናይትድ ኪንግደም በዩክሬን ጉዳይ ላይ አሜሪካ እያገለለችን ትገኛለች በማለት ስሞታቸውን እያሰሙ ይገኛሉ። የቼኮ ፕሬዝዳንት ፒተር ፓቬል የሰጡት አስተያየትም አስደንጋጭ ሆኗል። የዩክሬኑ የሰላም ስምምነት የሙኒክ የሰላም ስምምነት ቁጥር 2 መሆን የለበትም ብለዋል። ፈረንሳይና ብሪታንያ ናዚ ጀርመን ቼኮስሎቫኪያን እንድትቆጣጠር እንደረዷት ወይም ደግሞ እለፊ ብለው እንዳሳለፏት ሁሉ አሁንም ሩሲያ አውሮፓን ስትጠቀልል አሜሪካ ዝም ማለት የለባትም ብለዋል። በጦር ሜዳ ዩክሬን ሽንፈት እየተከናነበች እንደሆነ ግን ሰውየው አልደበቁም። በተመሳሳይ የአውሮፓ ህብረት አባላት አሜሪካ ለዩክሬን የምትሰጠው ወታደራዊ ድጋፍ የሚቋረጥ ከሆነ ምን ጉድ ይወጠናል ብለው እየተጨነቁ እንደሚገኙ ተሰምቷል። የአሜሪካ ወታደራዊ ጠበብትም ዩክሬን እየተሸነፈች ትገኛለች፣ በአንድ ዓመት ውስጥ አሁን በስምምነት የምታስረክበውን ስፍራ ሙሉ ለሙሉ ታጣለች፣ ቀጣዩ ጊዜ ለዩክሬን ጦር የፍርሰት ነው ብለው እየተናገሩ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የዩክሬን አቻቸው ቮሎዲሚር ዜሌንስኪ በአካል ይገናኛሉ የሚለውን ወሬ በተመለከተ ዋይት ሃውስ መግለጫ ሰጥቷል። ከቶ እንዴት ተደርጎ በሚል እንዲሁም የጦር መሳሪያ አምራቾች በዩክሬን ሰላም ከመጣ ምን ጉድጓድ ውስጥ እንደበቃለን ብለው እየሰጉ እንደሚገኙ ተሰምቷል። የጦር ኢንዱስትሪው በዩክሬን ጦርነት ከፍተኛ ትርፍ ካጋበሰ በኋላ የሰላም ፀሐይ ሲወጣ የኛ ጨለማ ይመጣል በማለት ተጨንቋል ነው የተባለው። በአውሮፓ የሚገኙ የጦር መሳሪያ አምራቾችም ጭንቅ ገብቷቸዋል። ይህ እንደተጠበቀ ሆኖ ሩሲያ በዲፕሎማሲያዊና በንግዱ ዓለምም እየተሳካላት ይገኛል። ከቻይና ጋር የረጅም ጊዜ የነዳጅ መላክ ስምምነት ለመፈራረም እንቅስቃሴ እያደረገች ትገኛለች። የቻይናው ፕሬዝዳንት ሺ ጂንፒንግ ከወዳጅ ሀገር ከሩሲያ ጋር የሚፈራረሙትን ስምምነት በተመለከተ ለባለስልጣኖቻቸው ቁልፍ መመሪያ መስጠታቸውም ታውቋል። በሌላ በኩል በአሜሪካውያን የተደራጀውና በገዳይነቱ የሚታማው ኃይል ወደ ጋዛ መልሶ ሊገባ መሆኑ ተሰምቷል። የአሜሪካ ኮማንዶዎች ያቋቋሙት እጅግ አደገኛና ገዳይ ቡድን ነው የተባለው ይህ ቡድን ወደ ጋዛ ከነነፍጡ ሊገባ እንደሆነ ተሰምቷል። በርካቶች እያስጠነቀቁ ይገኛሉ። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የጥልቅና የፈጣን ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ኔቶ ከባድ ስንጥቃት ውስጥ ገብቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰላም ስምምነት ሐሳብ ማምጣታቸውን ተከትሎ አውሮፓዎቹ ሐሳቡን እየተቃወሙት ይገኛሉ። ይህን ተከትሎ አሜሪካ የአውሮፓ ህብረት ባለስልጣናትን ማግኘት አልፈልግም እያለች ትገኛለች። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮም የአውሮፓ ህብረት ባለስልጣናትን አላገኛቸውም በማለት እየገፏቸው መሆኑ ታውቋል። አውሮፓ የዩክሬን ጉዳይ ውስጥ ጥልቅ ማለቷን ትተው ያለችው አሜሪካ ዕድሜ ልክ ዩክሬንን እየደገፍኩ አልኖርም ብላለች። በጄኔቫ የተካሄደው ንግግር የተሻለ ተስፋ አለው በሚል በዋሽንግተን ቢገለጽም ከወደ አውሮፓ ግን ማጉረምረሙ ቀጥሏል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከአውሮፓ የውጭ ጉዳይ ፖሊሲ ኃላፊ ከካያ ካላስ ጋር ለመነጋገር ፍላጎት እንደሌላቸው ፖለቲኮ ዘግቧል። የውጭ ጉዳይ ፖሊሲ ኃላፊዋ በዩክሬን ጉዳይ በትራምፕ አስተዳደር እየተገለሉ እንደሆነ ያምናሉ ይላል የፖለቲኮ ዘገባ። የአውሮፓ ህብረትና ብሪታንያ በዩክሬን ጉዳይ ላይ በጣም ጠለቅ ብለው እንዲገቡ ዋሽንግተን አትፈልግም ነው እየተባለ የሚገኘው። ይህ እንደተጠበቀ ሆኖ የአሜሪካው ከፍተኛ ባለስልጣን በአቡዳቢ የሩሲያ ባለስልጣናትን አግኝተው እየተማከሩ መሆኑ ተሰምቷል።
ውይይቱ እንደሚቀጥልም ታውቋል። የተባበሩት አረብ ኤምሬትስ ተገኝተው የትኞቹ የሩሲያ ባለስልጣናት ከኒህ ሰው ጋር እየመከሩ እንደሚገኙ ግን ግልጽ አልተደረገም። የፔንታገን ልዩ ጸሐፊ የሆኑት ዳን ድሪስኮል ናቸው ከሩሲያ ባለስልጣናት ጋር እየመከሩ ነው የተባሉት። እኒህ ሰው ወደ ዩክሬን አምርተው ከዩክሬን ከፍተኛ ባለስልጣናት ጋር መምከራቸውም የሚታወስ ነው። አውሮፓ ህብረትንና ብሪታንያን ገለል እያደረገች ነው የተባለችው አሜሪካ ደግሞ ከብራሰልስ ቅሬታ እየመጣባት ይገኛል። ዋሽንግተን ፖስት እንደዘገበው የአውሮፓ ዲፕሎማቶች እኛ እኮ በሰላም ስምምነቱ ሂደት እየተሳተፍን አይደለም፣ ለመሳተፍ ከፍተኛ ጥረት እያደረግን ብንሆንም አሜሪካውያኑ ግን እየገፉን ይገኛሉ ብለዋል። ይህ እንደተጠበቀ ሆኖ የቼኮ ፕሬዝዳንት ፒተር ፓቬል ለፖላንዱ የዜና ጣቢያ ቲቪኤን 24 እንደተናገሩት የሰላም ስምምነቱ የሙኒክ ስምምነት ቁጥር 2 መሆን የለበትም ብለዋል። ለአውሮፓውያን አቆጣጠር በ1938 የተፈረመው የሙኒኩ ስምምነት ፈረንሳይና ብሪታንያ ናዚ ጀርመን ቼኮስሎቫኪያን እንድትጠቀልል ያደረጉበት ነው ተብሎ ይተቻል። እናም ፓቬል ዩክሬኖች ተመሳሳይ መንገድ ላይ እንዳሉ ይሰማኛል ብለዋል። ነገር ግን የአውሮፓ ህብረት በመሬት ላይ ያለውን ነገር በማገናዘብ ቀጣዩን የስምምነት ሂደት በጥንቃቄ መመልከት ይኖርበታል ብለዋል። ከአሜሪካ የጦር መሳሪያ እርዳታ ሊቋረጥባት ይችላል የተባለችው ዩክሬን በአውሮፓ በኩል ጭንቀትን ፈጥራለች። የአውሮፓ ባለስልጣናት በዚህ ጉዳይ ላይ እየመከሩ እንደሚገኙም ፋይናንሻል ታይምስ ጽፏል። የዩናይትድ ኪንግደም፣ የጀርመን እና የፈረንሳይ መሪዎች በዚህ ጉዳይ ላይ እንደሚመክሩ የታወቀ ሲሆን የፖላንድና የፊንላንድ መሪዎች እንደሚቀላቀሏቸውም ተነግሯል። የኔቶ ዋና ጸሐፊ ጀኔራል ማርክ ሩትም የንግግሩ አካል ይሆናሉ ተብሎ እየተጠበቀ ይገኛል። የአሜሪካ ወታደራዊ ተንታኞችም በቀጣዮቹ 12 ወራት ዩክሬን በውጊያ ዶንባስን ታጣለች፣ ይህ ከመሆኑ በፊት በሰላም ብታስረክባቸው ይሻላል እያሉ እየተናገሩ ይገኛሉ። የአሜሪካ የጦር መሳሪያ እንደ ልብ አለመታፈሱን ተከትሎ የዩክሬን ተዋጊዎች በሞራል ደረጃ ወደ ኋላ እየቀሩ እንደሆነም እነዚህ ወታደራዊ ተንታኞች እየተናገሩ ይገኛሉ። ከዚሁ ጉዳይ ሳንወጣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዩክሬኑን ፕሬዝዳንት ቮሎዲሚር ዜሌንስኪን ያገኛሉ ተብሎ የተናፈሰው ወሬ ሐሰት እንደሆነ ዋይት ሃውስ አረጋግጧል። ለጊዜው ትራምፕ ዜሌንስኪን የማግኘት እቅድ እንደሌላቸው የዋይት ሃውስ ቃል አቀባይ ካሮሊን ሌቪት አረጋግጣለች። እስከ ሐሙስ የምትወስነውን አሳውቀኝ ተብለው በዶናልድ ትራምፕ ቀነ ገደብ የተሰጣቸው ዜሌንስኪ ትራምፕን በማነጋገር ቢያንስ የሰላም እቅዱን በተመለከተ የማሻሻል፣ የማስተካከል ወይም የማለስለስ ተግባር እንዲደረግላቸው እየተማጸኑ ይገኛሉ። የዋይት ሃውሷ ቃል አቀባይ ካሮሊን ሌቪት ግን አሁን አጣዳፊ የሆነ ነገር የለብንም፣ ዜሌንስኪን አሁን ማግኘት አያስፈልግም፣ የሰላም ስምምነቱም በእርጋታ ሊፈጸም ይችላል በማለት ዜሌንስኪን ትራምፕ ለጊዜው ማግኘት እንደማይፈልጉ አሳውቀዋል። ነገር ግን ይህ ንግግራቸው መጀመሪያ የሰላም ስምምነቱን ፈርም ወይም ደግሞ በጉዳዩ ላይ ያለህን አቋም አሳውቀኝና ትራምፕ አገኝሃለሁ ብለውሃል እንደማለት ተቆጥሯል። ጦርነቱ የሚቀጥል ከሆነ ሩሲያና ዩክሬን ሁሉንም ነገር ይሸከማሉ ያሉት ቃል አቀባይዋ አሜሪካ ዩክሬንን እያስታጠቀች ለዘላለም አትኖርም ብለዋል። የሰሜን አትላንቲክ ቃል ኪዳን ድርጅቱ በርካታ መሳሪያዎችን ከአሜሪካ እንዳገኘ የሚናገሩት ቃል አቀባይዋ ለኔቶም ለሌሎቹም ዕድሜ ልክ ከፍተኛ ገንዘብ የሚወጣባቸውን የጦር መሳሪያዎች አሜሪካ እያስታጠቀች አትኖርም ብለዋል። ይህ እንደተጠበቀ ሆኖ የጦር መሳሪያ አምራቾች በዩክሬን ሰላም የሚመጣ ከሆነ ምን ይውጠናል በማለት እየሰጉ እንደሚገኙ ተሰምቷል። ከፍተኛ ፍርሃት በጀርመን የመከላከያ ኢንዱስትሪ ውስጥ እንደገባም ተነግሯል። ሬንሜታል የተባለው የጀርመን ግዙፍ የመከላከያ ኢንዱስትሪ የጀርመን ግዙፍ የጦር መሳሪያ አምራች በተለይ በዚህ ጉዳይ ላይ ሰለባ ሊሆን እንደሚችል እየተነገረ ይገኛል። ከወዲሁ የአክሲዮን ሽያጩም በ14 በመቶ መውረዱ እየተገለጸ ነው። አርቲ እንደዘገበው የጀርመኑ ኩባንያ ከፍተኛ በሚባል መጠን የሚያገኘው ትርፍ እንደሚቀንስበት ይጠበቃል። የዩክሬኑ ጦርነት ከተጀመረ አንስቶ በትርፍ ላይ ትርፍ እየደረበ የሚገኘው የጀርመኑ የጦር መሳሪያ አምራች በ2025 እንደ አውሮፓውያን አቆጣጠር በነበሩት 9 የመጀመሪያ ወራት ብቻ ታይቶ የማይታወቅ ትርፍ ማግኘቱን አሳውቋል። የአውሮፓ ሀገራት ወታደራዊ በጀታቸውን ሲጨምሩ የዩክሬኑ ፍልሚያም ሲባባስ ኩባንያው የጦር መሳሪያዎችን እያቀረበ የአክሲዮን ዋጋው ከ2000 በላይ እጥፍ እንደጨመረለትም ታውቋል። በተለይ ጦርነቱ ከተጀመረ በኋላ
የሬን ሜታል ዋና ስራ አስፈጻሚ የሆኑት አርሜን ፔፐርገር በበኩላቸው የዩክሬን ጦርነት ቢቆምም እንኳን ጦርነቱ ቆሟል ብሎ አውሮፓ መዘናጋት የለበትም፣ ጦር መሳሪያ መታጠቅ አለበት ብለው መናገራቸው የሚታወስ ነው። ከኩባንያችን መሳሪያ ግዙ እንጂ ብሎ እንደ መወትወትም ተቆጥሯል ይህ ንግግራቸው። የአውሮፓ የመከላከያ በጀትና እንቅስቃሴ ከዩክሬኑ ጦርነት በፊትና በኋላ ከነበረው ሲነጻጸር በ3 እጥፍ መጨመሩን ፋይናንሻል ታይምስ በቅርቡ መዘገቡ የሚታወስ ነው። በሌላ በኩል ለሩሲያ የተሰማው መልካም ዜና ከቻይና መጥቷል። ቻይና ከሩሲያ የምትገዛውን ነዳጅና ጋዝ በከፍተኛ መጠን ጨምራ ለረጅም ዓመት ለሩሲያ ፈርማ መቀጠል እንደምትፈልግ እያሳወቀች ትገኛለች። በካዛኪስታን በኩል እስከ 2033 እንደ አውሮፓውያን አቆጣጠር ድረስ ከፍተኛ መጠን ያለው ነዳጅና ጋዝ እገዛለሁ ብላለች ቻይና። ይህንን በተመለከተም የቻይናው ፕሬዝዳንት ሺ ጂንፒንግ ለባለስልጣኖቻቸውና በንግዱ ዓለም ለሚሳተፉ ሁሉ ጥብቅ ማስጠንቀቂያ ሰጥተዋል። 7ኛው የቻይናና የሩሲያ የኃይል ንግድ ፎረም እየተካሄደ በሚገኝበት ሰዓት ነው የቻይናው ፕሬዝዳንት በቴሌግራም ለተሳታፊዎቹ መልእክታቸውን ያስተላለፉት። የቻይናው ሲሲቲቪ እንደዘገበው ሺ ጂንፒንግ ይህንን ብለዋል። ከሩሲያ ጋር ስትራቴጂክ የሆነውን አጋርነታችንን በኃይል ዘርፍ ለመቀጠል ተስማምተናል። ለሁለቱ ሀገራት የሚበጅ የአቅርቦት ሰንሰለቱም በጥንካሬ ላይ የተመሰረተ የዓለምን የነዳጅ ዋጋንም ማስተካከል የሚቻል ስምምነት ከሩሲያ ጋር እንፈራረማለንና ተዘጋጁ ብለዋል ሺ ጂንፒንግ። ይህ ደግሞ ለሁለቱ ሀገራት ለወዳጅነታቸውና ለንግዳቸው እንደሚጠቅም የቻይናው ፕሬዝዳንት አረጋግጠዋል። ከሰሞኑ የቬንዙዌላ ምክር ቤት ከሩሲያ ጋር በመተባበር የሚያወጣውን ነዳጅ እስከ 2041 ድረስ እንዳራዘመው የሚታወስ ነው። በመጨረሻም አደገኛው ገዳዩ የአሜሪካ ቡድን ዳግም ወደ ጋዛ ሊገባ መሆኑ እየተገለጸ ይገኛል። ዩጂ ሶሉሽንስ እየተባለ የሚጠራው ይህ የጸጥታ ኩባንያ ወደ ጋዛ መልሶ ሊገባ እንደሚችል ፍንጮች እንደታዩ ድሮፕ ሳይት ኒውስ ዘግቧል። ድሮፕ ሳይት ኒውስ ያነጋገራቸውና ቡድኑ እየመለመላቸው የሚገኙ ወታደሮች እንደተናገሩት በጋዛ የተኩስ አቁም ስምምነቱን ተከትሎ የሚሰሩ የጸጥታ ስራዎችን ለማስተባበር ለማማከር እና አልፎ አልፎም ለመሳተፍ ዩጂ ሶሉሽንስ የተባለው ኩባንያ ዳግም ወደ ጋዛ የሚገባበት እድል ተፈጥሯል። ዩጂ ሶሉሽንስ የተለያዩ ወታደሮችን እያናገረ እየመለመለ እንደሚገኝም ታውቋል። በጋዛ የሚቋቋሙ ከ12 እስከ 15 የሚደርሱ የእርዳታ ማስተባበሪያ ማዕከላትን ይህ ቡድን እንደሚጠብቅና በጥበቃው ዙሪያም የማማከር ሥራ እንደሚሠራ ድረገጹ ዘግቧል። ኩባንያው ለወታደሮች ዋርድያ ለሚቆሙት $800 በቀን ለሚንቀሳቀሱት ደግሞ $1000 በቀን እንደሚከፍል እና እንደየአስፈላጊነቱ በቀን $180 አበል አክሎ እንደሚከፍልም ዘገባው ጠቁሟል። አንዳንድ ዩጂ ሶሉሽንስ በጋዛ ለሚገኘው የጸጥታ ሥራ እንፈትናችሁ ብለው ለመፈተን ፈተና የተቀመጡ ወታደሮች ለድረገጹ እንደተናገሩት በርካታ ሰዎች ለሥራው በማመልከታቸው ምክንያት የአንዳንዶቹ ፈተና ውድቅ ተደርጎ ብቁ ናቸው የተባሉትን ብቻ ኩባንያው እየመለመለ እንደሚገኝ ታውቋል። የተኩስ አቁም ስምምነቱን ተከትሎ ጋዛ ሁማኒቴሪያን ፋውንዴሽን የተሰኘው ግብረሰናይ ድርጅት ቢሮዎች መዘጋታቸው ይታወቃል። ቡድኑ ለእስራኤል የሚያደላ በርካታ ፍልስጤማውያን እርዳታ ለማግኘት በሚሞክሩበት ሰዓት ደማቸው እንዲፈስ ያደረገ ተብሎ ይወቀሳል። ይህንን ፋውንዴሽን በመጠበቅ የሚታወቁት ደግሞ ዩጂ ሶሉሽኖች ነበሩ። ከግንቦት እስከ ጥቅምት ድረስ በነበሩት ወራት 2600 ፍልስጤማውያን እርዳታ ለመቀበል በሄዱበት ሰዓት በእስራኤል ጦርና በእነዚህ የጸጥታ ቡድኖች አማካኝነት ተገድለዋል ነው የተባለው። ከ2600 ሟቾች በተጨማሪ 19000 የሚሆኑት እርዳታ ለማግኘት በሚሞክሩበት ጊዜ ሕይወታቸው አልፏል። ዩጂ ሶሉሽንስ በተለይ ሙስሊም ጠል በሆኑ ወታደሮች የተሞላ ነው። እነዚህ ልዩ ጥበቃዎች በፍልስጤም ያፈሰሱት ደም ሳይደርቅ እንደገና መልሰው ወደ ፍልስጤም መመለሳቸው ልክ አይደለም በሚል የተለያዩ የመብት ተሟጋቾች ቡድኑ ዳግም ወደ ጋዛ እንዳይገባ እየቀሰቀሱ ይገኛሉ። ሰሜን ካሮላይና የሚገኘው የአሜሪካ ሙስሊሞች ማህበርም ይህንን በተመለከተ የውግዘት መግለጫውን አውጥቷል። በጋዛ የሚገባውን እርዳታ
በተባበሩት መንግስታት ድርጅት ውስጥ ከምናደርገው በሚል በሌላ ግብረሰናይ ድርጅት እንዲደረግ የተደረገው አሜሪካና እስራኤል ገለልተኛ ተቋማትን ስለማያምኑ እንደሆነ ሲነገር መቆየቱ ይታወቃል። አሁንም የተኩስ አቁም ስምምነቱ ከተደረገ በኋላ ወደ ጋዛ መግባት ካለበት እርዳታ ውስጥ መግባት የቻለው 28 በመቶ ነው ሲል የተባበሩት መንግስታት ድርጅት ሪፖርት ማውጣቱ ይታወሳል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የጥልቅና የፈጣን ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።